ሰላም ሰላም ውድና የተከበራችሁ የላምባቱ ቤተሰቦች እንደምን አላችሁልን? እንደምን ቆያችሁልን? እኛ ደህና ነን። ያው ዛሬ ደግሞ እንግዲህ ቤተሰቦች ፍፄ ላይ ገብተናል። ፍፄ ቤት መተናል። ፍፄ እንግዲህ ቻናል ከከፈተ በኋላ ለመጀመሪያ ጊዜ ፍፄ ቤት ስንገኝ እና ፍፄ ዛሬ በጣም ማለት ብዙ ጊዜ ተናግረናል። ፍፄ የሰላም ሰው አስታራቂ ምናምን አይነት ሰው ነው። ስብናው ምናምን እንደዛ ደስ የሚለን ሰው ነው። እንግዲህ ዛሬ ተከስተናል። ረጋ ያለ ሰው ነውና ዛሬ ደግሞ ምን ይፈጥራል? ሃይሚና ብሩኬን ያስማማልን ይሁን ነገሩ እንዴት እንደሆነ እስኪ ብናይ ይሻላል። አንድ ላይ አብረን እናያለን። ብሩክና ሃይሚ የማይሆን ሙድ ውስጥ እየገቡ ነው። ትክክል። ድምፁ ራሱ ሰላም አይደል? በቃ የማይጠበቅ ከእነሱ የማይጠበቅ ነገር እየተፈጠረ ነው ያለው። እኛም ተነግረናል ሰዎች የእነሱን አንድነት እንጂ የእነሱን መለያየት አንፈልግም። ማናችን ቤተሰቦች እዚህ ጋር ሁላችሁም እየታገላችሁ ያላችሁ እኛም እዚህ እየሞከርን ያለ ነው። ሁላችንም ለሰላማቸው ለአንድነታቸው ሁለቱ እንዲለያዩ ስለማንፈልግ ነው። እንትና ፍፄ የሚለው ነገር በጣም ትክክል፣ በጣም ከትክክል በላይ ነው ብዬ አስባለሁ። ምክንያቱም ማናችንም መለያየታቸውን አንፈልግም። አሁን ያሉበት ሙድ ግን የሚደብር ነው። በቃ ትንሽ ደብሮናል ሁላችንም ማለት ነው። ትክክል ነው ብዬ አስባለሁ። በጣም አስጠልቶናል። በአሁኑ ሰዓት እየተፈጠረ ያለው ነገር ሰላማቸው፣ ሳቃቸው እየጠበቀ ሌላ ነገር ውስጥ ነው። ፍፄ ይለያል። እውነት ጠርቻቸው ሁለቱም ለዋራቸው የሚፈለጉት እና ፍፄ እንኳን መጣህልን በተናግረናል። መጀመሪያ ፋሲል የሚባለውን ልጅ ልክ አይደለም እያደረገ ያለው ነገር በጣም የተሳሳተ ነገር ነው። ልክ አይደለም። ሃይሚ ከብሩክ ውጪ የማንም ልትሆን አትችልም። አንዴ የማይሆን ነገር አድርጋ ሊሆን ይችላል። ተሳስራ ነው ያለፈው አልፏል። ያለፈ ነገር ሊደገም አይችልም። ኦልሬዲ አልፏል። ያለፈን ነገር ደግሞ ወደኋላ መልሶ አምጥቶ እንደዚህ ብሎ ከእሷ ጋር ሌላ ሰጣ ገባ ውስጥ መግባት እሷን ከብሩኬ ጋር ለማለያየት እስከ መድረስ ድረስ መድረሱ ልክ አይደለም። አያስፈልግም። ምን አይነት ልጅ ነው ማለት አንደበቱ በቃ ማለት ብዙ ጊዜ ስንለው የነበረው ነገር ነው እና አንደበቱ ነው በጣም አሳማኝ ምክንያት በቃ ሲናገር ፍፄ ደግሞ ሲናገር ሆነ እንትን አለው የሚጥም ነገር አለው። ልክ ነው። በቃ ያለፈ ነገር አንስቶ የሰውን ህይወት መበጥበጥ ትልቅነት አይደለም። ፋሲል ተናግረናል። ጭንቅላት ባዶነቱን ነው የሚያሳየን። ዝም ብቻ ያደግም ይመስል ጭንቅላት ግን ያላደገ የመሰለ እንደዛ ነው። ህፃን መሆንህን እኛ በውስጣችን በቃ እንደ ህፃን ነው የምንሰዳ። ግን በቃ ፍፄ ከዚህ በኋላ የሰላም ሰው ብያለሁ። በቃ ተናግረናል። ገና ሳይሆን ታውቆኛል። ፍፄ ካለ የሆነ ረጋ ያለ ልጅ ሰላም አለ። በቃ እንዴ ከድምፁ ጀምሮ ረጋ ያለ ሰው ነው። በቃ በንግግር የሚያምን ሰው። እንኳን መጣሽልኝ ፍፄ አባቴ። ሃይሚ ሰላይ መስላለች ግን አምሮባታል በጣም። እኔ ሃይሚ በጣም ውብ ሆናለች። ብሩኬ ምን ነው ብዙ ነገሮች ተፈጥረዋል። መስቀይኛለሁ የሚቀርታ የሚቀበል አውቃለሁ። አናድጃለሁ። ያረኩት ነገር ጥሩ አይደለም። ብሩኬ የፈለገ የከፋ ይምሰል እንጂ ቤተሰቦች እኔ 100% እርግጠኛ ነኝ በሃይሚና በሙሽ ይጨክናል የሚል እንትን የለኝም። ሁለቱንም ባይሆን በጣም በስስት ስለሚያያቸው ቤተሰቦች በሁለቱ ይጨክናል የሚል እምነት የለኝም። ይሄንን እንገራችሁ። አይጨክንም፣ የምር አይጨክንም። ይቅርታ እያለችው በተለይ ይቀበላታል እርግጠኛ ነኝ። ሁለተኛ ቀን ደግሞ እኔ እሱን እንደጠራው አላወቅኩም። ከዛ ሁለታቸውን ነበር የጠራው እና እሱ የመሰለው ደግሞ ብቻ እንዴት እንደተረዳው በቃ አጋጣሚ ነው የተናገረው። መገጣጠም ነው ነገሮች ብሩክ እየጎዱ ያለው።
በቃ ተሳስታለች ብሩኬ። ደግሞ አንድ ሰው ይቅርታ ካለ እኮ በቃ ይቅር ማድረግ አለበት ግዴታ ነው። ልክ ነው ያደረጋቸው ነገሮች ሲወስናቸው ሳይሆኑ ልክ ናቸው። ግን በቃ እኔ በኔ ቦታው ነች ደግሞ አስቡት እኮ ሁለታችሁን ለማስተካከል ሞክሩ፣ ችግራችሁን ለመፍታት ሞክሩ። አሁን ወደ መፍትሄ እንጂ ወደ ጥላት ይጎል። በቃ መጣልኝ ያመጣው ጨዋታውን ፍፄ በቃ መወቃቀሱ ይብቃ በቃ ማን ጥፋተኛ እንደሆነ ያን ነገር ምክንያቱም ጥፋተኛ ስለሚታወቅ ማለት ነው። መወቃቀስ በቃ ደጋግሞ በአንድ ነገር ላይ መወቃቀስ መፍትሄ ሊያመጣ አይችልም። መፍትሄ ወደ መፍትሄ መግባት ነው እንጂ ድጋሚ ራሱን ችግር ራሱን እየደጋገሙ መኖር የለብንም። እና ፍፄ እያለ ያለው ይሄን ነው። በቃ ወደ መፍትሄ መግባት አለብን። እና ደግሞ ባለፈው ልክ ነው በረዲን እንዳላችሁ ማለት መገጣጠም ነው። ሃይሚ ወደ ሱቅ ሄደችበት ሁኔታ ልጁንም ያገኘችበት ምናምን መገጣጠም ነው ብሏቸዋል። በረዲን ብሩኬ ላይ መገጣጠም በሶበት እንጂ ሌላ ነገር ኑሮ አይደለም የለም እኮ በቃ ሃይሚም እኮ በራሷ መንገድ መፍትሄ ለመፈለግ እየሞከረች ነው። በቃ ደግሞ ሌላ ነገር ብሩኬ ደግሞ በብሩኬ ሌላ ነገር እየመሰለባት ነው እንጂ ኖርማል ነው። ወደ መፍትሄ ትክክል ፍፄ በርታልን ወንድማችን ማቆም ብላችሁ ታስቡ ይሻላል። ጌታ ከሰነደኛ የፈጠራችሁ ነው ሁለታችሁ። አይ ያ ነገር ደግሞ አያዋጣም፣ ወደማይሆን ነገር ነው የሚከተለው። ኧረ አስታራቂ የለም ወይ ተብሏል እኮ እናንተ ክስተት በፈጠራችሁ ቁጥር ሌላ ሰው እየገባ ሁለታችሁ ስለተለያየን ደግሞ ከፋሲ ጋር ነው ማለት እሱ ግን በጣም እየተደሰተ ነው። በቃ እነሱ ከተጣሉ ሲጀመር በጣም እንዲማት ቤተሰቦች እውነት ለመናገር እንዲማት ሰው ማለት ነው ደስተኛ የሚሆን ሰው አለ በጣም ብዙ ሰው አለ። ለዛ ነው ክፍተት እንዲከፍቱ ማለት ቤታቸውን ዘግተው ይቀመጡ። ተከፍቶ ክፍተት ላይ ማንም መንገደኛ እንዲገባ አታርጉ። ችግሮቻችሁን በመነጋገር ፍቱት። ባለፈው አይተናል እኮ በቃ ጥሩ መፍትሄ በቃ አሁንም ያ እንዲደገም እንፈልጋለን። እናንተ ስትስማሙ እንጂ ስትለያዩማ በሳቅ የሚቀበላችሁ ብዙ ሰው አለ። ከጎናችሁ አለውላችሁ ምናምን ሰው ሞልቷል። ሁለታችሁም አላጣችሁም አለው የሚላችሁ ደግሞ ብሩኬ ሃይሚን አትፍለፍቲ ቆመችው ማለት ይቅርታ እያለች ማለት ሌላ ጊዜ ስትከራከርህ ምናምን ነበር ማቀው 100%። አሁን ግን የምር አንድ ሰው አጥፊ ነኝ ብሎ ሲቀርብ ይቅርታማ ማድረግ አለበት። ያርግላታል በእርግጠኝነት ምክንያቱም በሙሽናህ በሃይሚ ማሳየት ይችላል እንደሚለና ሁሉ ማሳየት ይችላል። ግን እኔ ስልኩን ራሱ ያነሳውለት አይደለም እንዳታነሽ ምክንያቱም ትናንት በጣም ተደስቷል። አይታው ከሆነ ቪዲዮውን በጣም ነው የተደሰተው። ጭዝባ ስለሆነ እሺ በቴክስት ማለት ሲም ብቻ ነው ልጅ በጣም ነው ደስተኛ የሆነው ማለት ነው። እና እሱ ስለተለያየ ከፋሲል ጋር መሆን መስሎታል። ከዚህ በኋላ እጄን አላስገባም። ሁሉም ነገር ከአንተ ጋር ጨርሱ። በቃ እኔ እሱን ማግኘት ማየት አልፈልግም። በቃ እኔ እንግዲህ ተወኝ። በቃ እኔ ተወኝ። እሺ እኔ እኮ በአንተ ስለመጣብኝ እንዴ አንተ ወንድ እንዴት እንደሚሆን አንተ ልክ በማይሆን ውስጥ እያስገባሁ ነው ልጅ ያደረገው ነገር እኮ ያናደዳል። ግን በጣም የገረመ ሁለቱም አልተናደዱም ማለት ከኔ ቦታ ምን ያክል ልናደድ እንደሚችል አላሳዩኝም። ይቅርታ ዋው ሃይሚ የሚገርም እርጋታ ሲጀመር አያምርም። በሁለቱ ጸብ ምናምን ደስ አይልም። ዋው ሃይሚ እንዴት ደስ ብሏታል። በእናትህ እጅ ቤት በቃ ማለት ማንም የማይነጥለው እጅ ይሄን ነው የምፈልገው። ቤተሰብ ትልቅ አንዴ ፍፄ ምን አይነት ልጅ ነው?
አንተ በቃ የሰላም ሰው ነኝ ብዬዋለሁ። ይሄስ ፈገግታቸውን መለሰልን፣ ሳቃቸውን መለሰልን። ቤተሰቦች የምድረ ፍፄ አንዴ ሁላችንም ደስ ፍፄ ትለያለህ አባቴ አንተ ካለ ብዙ ነገር እንትን አለ እና ብዬ ነበር። እኔ ትናንትና ቪዲዮ እያልኩ ነበር ሃይሚ እንትና ጋር ደወለችለት ፋሲል ጋር ጠርታ ምናምን ብሩኬ ጋር ደወለልኝ ምናምን ስትል ለምን ባልጠፋ ጓደኛ እያልኩ ነበር። ለራሴ ስገረም ነበር ፋሲልን መምረጧና እንደዚህ አይነት በጣም ከልብ ጓደኛ የሆነ ሰው እያለ እና ሳቃቸውን መልሱት። በቃ ደስ ብሏቸው ሲሄዱ ሳይ ይወጅን ተያይዘው ሲያምሩ ምን እንፈልጋለን እኛ ከዚህ ጋር አያችሁ ቤተሰቦች ምን አይነት ፍቅር ነው የምናየው? ምን አይነት መዋደድ፣ ምን አይነት መተሳሰብ ነው። እንግዲህ ከዚህ በላይ ማለት ሳቃቸውን መመለስ ከባድ ነው ማለት እንደዚህ የልብ ጓደኛ ከሌለ በዚህ መሀል የሆነ ጠላት ነው የሚደሰተው፣ ሌላ ማንም አይደሰትም። ማንም እንዴ ያ ሁሉ ደስታችሁን አይተንኛ ማለት ትንሽ ውስጣችን ከፍቶት ነበር። አሁን ግን ፏ ብለናል። በቃ ፊክስ እንደሚደረግ ደግሞ አንተራጠርም። ቤተሰቦች በዚህ ሰዓት በቃ ደስተኛ ነን። ከዚህ በኋላም ደስታ እንደሚመላለስ ብሩክና ሃይሚ በጸደጸደ እንደሚመለሱ ሁሉ ነገር በቃ አቁመውት ወደ ሳቃቸው በቃ እዚህ ቀጣይ ቪዲዮ እንጠብቅ ቤተሰቦች በጉጉት ሁላችሁም ቻው፣ ሰላም ሁሉልን።